ነገሩ ልክ ነው። ግን አሁን የፖለቲካ ውይይቱ ራሱ ሰው መንግስት የሆነ ወይ ቤቱን ሲያፈርስበት ወይ በመሳሪያ በጦርነት ሲያፈናቅለው ሲገለው ምን ሲለው ነው መንግስትነቱ የሚታየው። መሶቡ ሲራቆት ኪሱ ባዶ ሲሆን ያም ቅድም እንደጠቀስከው የሀገሪቱ የፖለቲካ ስርዓትና የመንግስት ብልሹነት ውጤት እንደሆነ አድርጎ ያለማሰብ ችግር አለ። ስለዚህ ኢኮኖሚውን፣ ህይወትን፣ ኑሮን እንደ ፖለቲካ ጉዳይ አድርጎ ያለማውራት፣ ህብረተሰቡንም ያለማስተማር፣ በፖለቲካ ተዋጽኦ ውስጥ የሚገባውን ያክል ትኩረት ያለመስጠት ችግር ግን በጣም ይታየኛል አለ። እውነት ነው። ዞሮ ዞሮ እያልኩ ያለሁት ምንድን ነው የኔ ትኩረት በዋናነት የፖለቲካ ቀውሱ ላይ ነው። እዚህ አይነቱ የፖለቲካ ቀውስ ለምን ገባን? እንዴት ገባን? አሁን ያለንበት የፖለቲካ ቀውስ እንዴት ይገለጻል? እንዴት ይገለጻል ሲባል ኢኮኖሚ አንድ ጉዳይ ሆኖ ሊታይ ይችላል። ከዚህ የመውጫው መንገድ ምንድን ነው የሚል አንድ ኤሪያ ላይ ነው። ያን ነው ፎከስ ፖይንት እዛ ላይ ነው እና ጽሁፉ አጠቃላይ የሀገሪቱን ሁኔታ የሚተነትን የሚያይ አይደለም፣ ውስን ስኮፕ ያለው ነው። ለዚህም ነው ኢቭን በእንትኑ ደረጃ በስኮፕ ደረጃ እኔ ራሴ ባሰብኩት ደረጃ ሁሉን ነገር የሚተነትን አይደለም። ለዛ ነው ይሄ ጽሁፍ በጣም አጭርና ጥቅል ስለሆነ ከአሁን በፊት የጻፍኳቸውን አርቲክሎች ወይም መጣጥፎች መለስ ብላችሁ እንድታነቡ ጋብዛለሁ ብዬ ሁሉ መግቢያ ላይ ጽፌያለሁ። በቂ እንዳልሆነ ዝርዝር ጉዳዮችን ያካትት እንዳልሆነ ስለምረዳ ነው እና በዛ ሁኔታ ቢያዩት ነው እንጂ ኢኮኖሚ በጣም ትልቅ ጥያቄ ነው። ግን ማወቅ ያለብን ዋናው የኢኮኖሚውን ችግር ራሱ በዚህ ደረጃ ይዞት የመጣው የፖለቲካ ችግሩ ነው። ግን ምንም ጥርጥር የለውም የኢኮኖሚው ችግር ደግሞ ራሱ የፖለቲካ ምስቅልቅል ይፈጥራል፣ የማህበራዊ ምስቅልቅል ይፈጥራል። ያን ነው ኢትዮጵያ ውስጥ አሁን እያየን ያለ ነው። ስለዚህ አሁን በኢኮኖሚ ተቸገርኩ የሚል ሰው፣ በኑሮ ውድነት ተቸገርኩ የሚል ሰው ትኩረት ማድረግ ያለበት እቃ እንዲረክስለት አይደለም፣ እህል እንዲረክስለት አይደለም፣ ደሞዝ እሱን ነው ማለት እንዲጨመርለት አይደለም። ተመጣጣኝ ቁጣ የለም። ያ መፍትሄ አይሆንም። መሰረታዊ የሆነው አገዛዙ በምንም ተአምር ማህበራዊ ድህነትን የሚያመጣ አይደለም፣ ኢኮኖሚያዊ ድህነትን የሚያመጣ አይደለም። ከቀውስ ወደ ቀውስ ይዞ የሚሄድ ምንም ጥርጥር የለውም። የጦርነት ኢኮኖሚ ጦርነትን የዋና የአገዛዝ መሳሪያ አድርጎ የወሰደ አንድ አገዛዝ የኢኮኖሚ እድገትን ሊያመጣ አይችልም፣ የኑሮ ውድነትን ሊያቃልል አይችልም። ምክንያቱም በከፍተኛ ደረጃ ኢንቨስት እያደረገ ያለው ጦርነት፣ የጦርነት ኢኮኖሚ የታወቀ። ስለዚህ ትልቁ ችግር ፖለቲካው ውስጥ ነው ያለው። ይሄን ስንፈታው ነው ተያያዥ ሆነው የመጡትን ችግሮች አብረን ልንፈታው የምንችለው የሚል እምነት ስላለኝ ነው ፎከሴን በዋናነት የፖለቲካ ቀውሱ ላይ ያደረኩት እንጂ እነዛ ችግሮች ትኩረት የማያሻቸው ወይም ደግሞ ለህብረተሰባችን ለሀገራችን አሳሳቢ ችግር ሳይሆኑ ቀርቶ አይደለም። ጂኦፖለቲክሱ እያየን ነው አይደለ እንዴ? በጣም ትልቅ እኮ ችግር። ግን ይሄን ምስቅልቅል ያመጣብን ማን ነው አይደለ? በ27ቱ ዓመት የኢህአዴግ ዘመን እኮ ብዙ ውስጣዊ ችግሮች ነበሩብን። ግን ከጂኦፖለቲክስ አንጻር ከውጭ ፖሊሲ አንጻር ደግሞ በጣም በአንጻራዊነት የተሻለ ሁኔታ ውስጥ ነው የነበረው። ይህን በአቶ ኃይለማርያም ዘመን ዶክተር አብይ አገዛዝ ሲመጣ ግን ምስቅልቅሉን አወጣ፣ ሁሉን ነገር አተረማመሰው። ስለዚህ ኢትዮጵያ የማንም መፈንጫ ሆነች፣ የማንም መናኸሪያ ሆነች። ስለዚህ አሁን ዝም ብለን የጂኦፖለቲክሱን ችግር ብናወራው በራሱ የትም ልንደርስ አንችልም የሚል ዋናው ቋጠሮ ያለው የፖለቲካ ኃይሉ ላይ ነው፣ አገዛዙ ላይ ነው። እሱ ላይ ያለውን ችግር ካልፈታ ነው የበለጡ ችግሮች እየተባዙ ይመጣሉ እንጂ የሚፈታ ችግር የለም ከሚል ነው እንጂ እነዛ ጉዳዮች ትኩረት የማያሻቸው ናቸው ብዬ አይደለም። እኔ በየቀኑ የኢትዮጵያን ወቅታዊ ሁኔታ መከታተል ሰው ነኝና እነሱን አውቃለሁ እና ከዛ አንጻር ቢያዩት እንጂ ከትኩረት ማጣት የተነሳ አይደለም ጉዳዮቹ ሳይጠቀሱ የቀሩት። ምን ስለማስብ መሰለህ ቅድም ያነሳሁትን ጥያቄ ያነሳሁት ምናልባት የኢትዮጵያ ፖለቲካ ውስጥ የሚሳተፉት ሰዎች ቁጥር የማነስ ምክንያት አንዱ እያንዳንዱን ሰው በኪሱና በዋሌቱ ትርጉም ፖለቲካውን ያለማስረዳት ስራ ሊሆን ይችላል ወይ የሚል ሀሳብ ስለተጫረብኝ ነው። ማለት ቅድም ግን ችግርህን እየፈታልህ ነው ጠቅላይ ሚኒስትር አብይ እኮ እሱ አሁን ያንን ችግር እየፈታው ነው። ግን ኢቭን ምናልባት ያ ስራ ተሰርቶ ቢሆን ኖሮ ልክ ሌሎች ቦታዎች የ10 ሳንቲም ጭማሪ የሚያስነሳውን ቁጣ አይነት በኢትዮጵያ ውስጥ ይሄ ፖለቲካው እንደፈለገ ይሁን እኔ ዝም ብዬ መኖር እችላለሁ አዝሎንጋዝ ፖለቲካ ውስጥ እስካልገባሁ ድረስ የሚለውን
ቀላል የማይባል ቁጥር ያለው ህዝብ ወደ ፖለቲካ ውስጥ ኢንጌጅ እንዲሆን በጥቅሙ ማንቀሳቀስ ይቻል ነበር ይሆን ወይ ብዬ ስለማስብ ነው። ግን ቴዲ አንተም በፕሮግራምህ እኔም ባገኘሁት አጋጣሚ ምንድነው ስናነሳ የነበረው አሁን ስለ ፓርክ ስራ፣ ስለ ሪዞርት ግንባታ፣ ስለ ቤተ መንግስት ግንባታ በቃ አንድ የሀገር ጠቅላይ ሚኒስትር የ120 ሚሊዮን ህዝብ መሪ የሆነ ከዛም ውስጥ ደግሞ 80% አርብቶ አደርና አርሶ አደር በሆነበት ሀገር አንድ ጠቅላይ ሚኒስትር ስለ ፓርክ የሚያወራ ከሆነ ስለ ቤተ መንግስት ግንባታ የሚያወራ ከሆነ በቃ ይህች ሀገር አልቆላትም። ኢኮኖሚው በአጭር ጊዜ ትልቅ የሆነ ችግር ውስጥ ሊገባ እንደሚችል ስንናገር ነው የነበርነው አይደል? እኔ በቂ ይመስለኛል። ያ አሁን የኢኮኖሚ አስተሳሰቡ የነ ዶክተር አብይ አድጎ ደግሞ ምን ላይ ደረሰ? የኮሪደር ልማት ላይ ደረሰ። ካን ኢማጂን ከአዲስ አበባ ፈቀቅ ብሎ የሚያይ ኃይል አይደለም። ይሄ ሀገር ግን ከተማ በጣም የማይኖሪቲ መኖሪያ ነው። 120 አይደለም አሁን 130 ሚሊዮን ደረስ እየተባለ 129 ሚሊዮን ነው። ከዛ ውስጥ ኦልሞስት ከ100 ሚሊዮን በላይ የሚሆነው ገጠር የሚኖር ነው፣ አርሶ አደር ነው፣ አርብቶ አደር ነው። በረሃብ ላይ ያለው በምግብ እጦት ላይ ያለው ወደ 30 ሚሊዮን የሚጠጋ ህዝብ ነው። የዚህች ሀገር ጠቅላይ ሚኒስትር እንቅልፍ አጥቶ ማደር የነበረበት የዚህን ህዝብ ችግር እንዴት ነው የምወጣው፣ የዚህን ህዝብ ህይወት ሊለውጥ የሚችል ስራ እንዴት ነው የምሰራው ነበር አይደለም? ለና አዲስ አበባ ለፓርኩ ለሪዞርቱ ሌሎች ደግሞ እንዲሰሩ አሳይን ይደረጋሉ። አሉ ደግሞ ያን ሊሰሩ የተመደቡ ፕራይቬት ሴክተሩም ይሰራዋል። የመንግስትም ጣልቃ ገብነት ሪዞርት ኢትዮጵያ ውስጥ መንግስት መስራት የለበትም። ፓርክም ሁኔታዎቹን ካመቻቸለት እጅህን ስሞ ፕራይቬት ሴክተሩ ይሰራል። ኢቭን ለማስታወቂያ ብለው እኮ የአዲስ አበባን አደባባዮች እኮ ሲያለሙ የነበሩት እኮ የንግድ ድርጅቶች፣ ሆቴሎች ናቸው ኢትዮጵያ ውስጥ እኮ ለማስታወቂያ ብለው እና የግድ ችግሩ ሲፈጠር አይደለም። ችግሩ ወዴት አቅጣጫ ሊሄድ እንደሚችል አስቀድሞ ካልተገነዘበ አንድ ህብረተሰብ የአንድ ህብረተሰብ ብቃት መለኪያው ምንድን ነው? ይሄ ነው። ግን ያም ሁሉ አልፎ በተግባር በተጨባጭ ኪሱ ውስጥ ሁሉ ችግሩ ገብቶ ከመኖር ወደ አለመኖር ህይወቱ እየተቀየረ አሁንም ቁጣ አታይበት፣ ዝምታ ነው የምታይበት፣ ገለልተኝነት ነው የምታይበት። የባሰ አታምጣ የሚለው የባሰው ግን ይመጣል፣ ምንም ጥርጥር የለውም። ከዚህ የባሰ ካለ አፍጥጦ ይመጣል አይቀርም። ምክንያቱም መሰረታዊ የሆነው ነገር ተበላሽቷል። በዚህ ሀገር በዚያን ያህል ቢሊዮን ዶላር ቤተመንግስት የሚገነባ ጠቅላይ ሚኒስትር ባለበት ሀገር በምንም ተአምር ኢኮኖሚ ችግር ይፈታል። ይሄ በኢኮኖሚክስ ሀሁ ነው። መማርም አያስፈልግም። ይሄን ለማወቅ አያስፈልግም። ተራ ነገር ነው እና እንዳልከው ይገባኛል ምን እያልክ እንደሆነ። አንድ አሳምፕሽን አለን ብዬ እገምታለሁ። ብዙ ጊዜ ፖለቲካን በተመለከተ ስንነጋገር መንግስት ህዝቡን በተጫነው ቁጥር ህዝቡ እየመረረው ይሄዳል ብለን እንገምታለን። እንደዛ ነው የምናስበው፣ አመክንያዊ ነው ብለን ስንል ግን በጭቆናና በአመፅ መሀል ያለው ግንኙነት ነሰሰርሊ እንደዛ ነው ወይ? አሁን ይሄ አገዛዝ አምባገነንነቱን ባበረታ ቁጥር ህብረተሰቡ እየደቀቀ ነው ወይስ ወደ አመፅ እየተነሳሳ ይሄዳል ብለን የምናስብ? ቀጥተኛ የምክንያትና የውጤት ግንኙነቱ እርግጥ ነው ወይ በመጨቆንና በማመፅ መሀል ያለው? በጣም መሰረታዊ ጥያቄ ነው ቴዲ። ከባድም ጥያቄ ነው፣ መሰረታዊም ጥያቄ ነው፣ አከራካሪም ነው። ሁለት ነገር ነው የሚታየኝ። አንዱ ነገር አነሰም አደገም የኢትዮጵያ ህዝብ ያጣጣመው ነገር አለ። አንድ ህብረተሰብ ጭራሽ ያላጣጣመው ነገር ከሆነ ብዙም ላይመኘው ላይፈልገው ይችላል። ግን አንድ ህብረተሰብ ያጣጣመው ነገር ካለ፣ አግኝቶ ያጣው ነገር ካለ ዝም ብሎ ተኝቶ የማደሩ እድል በጣም ዝቅተኛ ነው የሚመስለኝ። አሁን ከዲሞክራሲም አንጻር ከነፃነትም አንጻር የኢትዮጵያ ህዝብ አነሰም አደገም ባለፉት አመታት ያጣጣመው ነገር አለ። ብልጭታዎች አይቷል። በዛ ሂደት ውስጥ በተወሰነ ደረጃ ተሳትፎ አድርጓል። ያያቸው ነገሮች አሉ። አሁን ከኤርትራ የምንለየው በዛ ነው። እንደ ኤርትራ ያለውን ሀገር ምንም ያጣጣመው ነገር ከሌለ ጸጥ ረጭ አድርገህ ልትገዛው ትችላለህ። ኢትዮጵያ ውስጥ ያን ማድረግ በጣም ከባድ ይመስለኛል፣ በአንድ በኩል ማለት ነው። በሌላ በኩል ደግሞ የሌሎች የፖለቲካ ኃይሎች ኢንተርቬንሽን ከሌለ፣
ተገቢ የሆነ እንቅስቃሴ ከሌለ ፎር ግራንትድ መውሰድ የሚቻል አይመስለኝም። ያጣጣመ ኃይል እያጣ ሊቀጥል ይችላል። ስለዚህ ሁለቱ ነገሮች መያያዝ ያለባቸው ይመስለኛል። አጣጥሞ ማጣቱ አንድ ጠቃሚ ነገር ይመስለኛል። ህብረተሰቡ ቁጭት ውስጥ እንዲገባ ዝም ብሎ እንዳይቀመጥ የሚረዳ ሁነት ይመስለኛል። ግን ያ ብቻውን የትም አያደርስም። የህብረተሰቡን ንቃተ ህሊና የበለጠ ሊያነቁ የሚችሉ ችግሮቹን የበለጠ ሊያሳዩ የሚችሉ ህብረተሰቡ ተሰባስቦ ተደራጅቶ እንዲታገል ሊያደርግ የሚችል ደግሞ የፖለቲካ ኃይል መኖር አለበት። እነዚህ ሁለቱ ካልተጣመሩ የትም መድረስ እንችላለን። ስለዚህ አንዳንድ ጊዜ ያው ተወደደም ተጠላም ህጋዊ ሆኖ አሁን የነጻነት ጉዳይ፣ ዲሞክራሲ ጉዳይ፣ መልቲ ፓርቲ ሲስተም በተግባር በምንፈልገው መልኩ ባይተረጎምም በህግ ደረጃ ተቀምጦ በተወሰነ ደረጃ ኤክሰርሳይዝ መደረጉ ጠቃሚ ይመስለኛል። አገዛዞች በፈለጉት ጊዜ መጥተው በፈለጉት ሁኔታ ህዝብን እንዳይገዙ የራሱ የሆነ ቻሌንጅ ይፈጥራል። ይሄ ኢትዮጵያ ውስጥ በተወሰነ ደረጃ አለ ብዬ አምናለሁ። ብቻውን ግን የትም አያደርሰንም። ቅድም ያልኩ የፖለቲካ ኃይሉ የኤሊቱ ርብርብ ተግቶ መስራት መጨመር አለበት። አንዱ አሁን በዋናነት ኢትዮጵያ ውስጥ የጎደለው ይሄ እንጂ አሁን ያጣጣመው ነገር እኮ ከእጁ እያጣው ስለመጣ የህብረተሰቡ እኮ በተለያየ መልኩ እኮ ስሜቱን ሲገልጽ ታያለህ። የቀድሞ ስርዓት ይሻለን ነበር የሚል ንግግር ሁሉ እኮ ተጀምሯል አይደል? ዶክተር ጫኔ ሳይቀር ወደ ቀድሞ መልስ እንደሚል ንግግር ሰሞኑን ሲያደርግ ደሳለኝ ጫኔ ያው አብን መግለጫ ወጣበት እኮ አየሱ ነገራችን ላይ ምን ብሎ አልሰማው የድሮ ስርዓት ናፋቂ ብሎ ማለት ህወሓት ናፋቂ የአማራን ህዝብ የከዳ ብሎ አብን ለዶክተር ደሳለኝ ጫኔ መግለጫ ዶክተር ደሳለኝ ከአብን ወጥቷል እንዴ? ወል ጥሩ ጥያቄ ነው። እሱን ወክሎ ነው እዛ ምክር ቤት ያለው። ግን ግለሰቡን በተመለከተ በስም አልተጠቀሰም። ግን ስፔሲፊክሊ በወቅቱ የተናገራቸውን ነገሮች በምክር ቤት የጠየቀውን ነገሮች ጠቅሰው በከሃዲነትና በህወሓት ናፋቂነት ከሰሱት ነው። የሚገርም ነው። አልሰማሁም፣ አላየሁትም። ኤኒዌይ ጥያቄው ከባድ ነው። ግን የፖለቲካ ዲስኮርስ ውስጥ ሪሊ ሲሪየስ ልንነጋገርበት የሚገባ ጉዳይ ነው። በእኔ እንደው ድንገት ነው ጥያቄውንም የጠየቀኝ። በእኔ እይታ ግን የሁለቱ ጥምር ነው ውጤት ሊያመጣ የሚችል ብዬ አምናለሁ። ቀደም ያሉት እርሾዎች እንዲሁ ዝም ብለን ምንጥላቸው አይመስሉኝም። ከነ ኤርትራ ምንም ከነ ኪዩባ ወይም ከኮሪያ በተለየ የኢትዮጵያ ህዝብ ያጣጣሙ ነገር አለ። የኢኮኖሚ እድገትን እንውሰድ ለምሳሌ አይደለም። በ27 ዓመቱ ከነ ችግሩ ብዙ ሰው ሰርቶ መኖር ማደግን ማጣጣም ጀምሯል። አሁን የሚወርስ መንግስት እየመጣ ኦኬ። ስለዚህ ይሄን ነገር ሲያጣ የሰው ባህሪ ነው። ያጣውን ያጣጣመውን ነገር ሲያጣ ዝም ብሎ ተኝቶ ለማደር አስቸጋሪ ነው። ግን በራሱ ይሄ ለውጥ ያመጣል ብለን ደግሞ ዝም ካል የትም የሚደርስ አይመስለኝም። እየተለማመደው ይሄዳል። ቅድም ሞትን ሁሉ ተለማመድን እያልን አይደለ? ይሄንም እየተለማመደው ሊሄድ ይችላል። ስለዚህ የፖለቲካ ኃይሉ ላይ ደግሞ ሌላ ስራ ይጠበቃል። ያን በትክክል ማሳየት፣ ህብረተሰቡን ማነሳሳት፣ ማደራጀት፣ ማታገል የሚጠበቅበት ደግሞ የህብረተሰብ ክፍል አለ። ያ ኃይል ካደፈጠ የቤት ስራውን ካልሰራ ምንም ጥርጥር የለውም እንደሞቱ እንደ ስራቱ ያም ኃይል እየለመደው ሄደ። ልክ ነው ማለት እንደው በጣም መወራት ያለበት ነገር መስሎ ይሰማኛል። አንድ ጊዜ ደግሞ እንደው እንደ ዓለም አቀፍ ግንኙነት ተማሪነትህ ሌላ ጊዜ እንነጋገርበታለን። ይሄ ወደ ሲንጋፖር አቅጣጫ እየተደረገ በነገር ላይ የዛሬ 1 ዓመት ከ3 ወር ሲንጋፖር ነበርኩ። እሺ ያ ሰው አሁን ሲንጋፖር ናት እሳ እንትኔ ምንድነው አርአያዬ ምናምን አይነት የፕሮፓጋንዳ ነገር ተጀምሯል። ምን ያህል እንደሚቆይ አናውቅም። ብቻ ግን ይሄንንና ዓለም አቀፍ ግንኙነቱን የዓለም አቀፍ ይሄ ጂኦፖለቲካል የቀጠናውን ጂኦፖለቲክስ ማውራት ያስፈልገን ይመስለኛል። አንዴ እዛ ላይ ያተኮረ አንድ ውይይት አድርገናል እዚህ ርዕዮት ላይ ካንተ ጋር። ግን እነዛ ጉዳዮች ላይ ትኩረት ያደረገ ወግ ያስፈልገናል በሆነ ወቅት። አሁን እነዚህ ሰነዱ ላይ እናተኩርና እዚህ ምንድነው ሰነዱ ላይ ከተነሱ ጥያቄዎች በርዕዮት የውይይት ተካፋዮች አንዱ ምንድነው በጣም ግርድፍ ሆነ ማለት አከፋፈሉ በሽግግር ሂደት በአገራዊ የውይይትና የድርድር ሂደት ውስጥ እንዲካፈሉ ያልካቸው። ለምሳሌ በአንድ በኩል የአገራዊ ብሔረተኞች አሉ፣
በሌላ በኩል የንዑስ ብሔር ብሔርተኞች አሉ። በሌላ በኩል ደግሞ ከዛ ውጪ ከፖለቲካ አደረጃጀት ውጪ ያሉ የሲቪክ ማህበራትና ሌሎች የህብረተሰብ ውክልና ያላቸው ክፍሎች እንደሚካፈሉ አንስተሃል እና የንዑስ ብሔር ብሔርተኞች ባልከው